ተመልካቾቻችን የቅዳሜ መዝናኛ ጉዞ ሰዓት ላይ ደርሰናል። ዛሬ ጉዟችን ወደ ደቡብ ኮሪያ ነው የምናቀነው። ደቡብ ኮሪያ እዚሁ ነው ተመልካቾች፣ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ነው። ዛሬ ከታደሰ በኋላ እንግዲህ ቅዳሜ መዝናኛ ይህን ፓርክ ይጎበኛል። አስጎብኛችን ደግሞ እዚህ ጋር አለች። ሰላም ቤት። ሰላም እንዴት ነህ? አለን። ሰላም ነሽ? እንግዲህ ዛሬ ግቢያችሁን ልንጎበኝ ነው። በጣም ስለዚህ እንሂድ ወይስ? ደስ ይለናል። አዎ በሚገባ ተፈቅዶልናል። እንግዲህ ከየትኛው ነው የምንጀምረው? ግቢያችሁ በጣም ሰፊ ነው። ድሮ አውቀው ነበረ፣ በጣም ጫካ ነገር ነበረ። እንደዚህ ለወኮይ ምናምን የሚመች ነገር የለውም። እቺኛዋን ብቻ ነገር ነበረ ማቃት አስፋልቷል። እና አሁን ብዙ ነገር አለ የምናየው። ፓርኩን ጀምር። እዚህ ጋር ፓርክ ማድረግ ይችላሉ። የአካል ብቃት እንቅስቃሴ የሚያደርጉ ሰዎች እዚህ ጋር ፓርክ ማድረግ ይችላሉ። ለወክም ልጆቻቸውን ማጫወት የሚመጡ ሰዎች እዚህ ጋር ፓርኩ ላይ እንደፈለጉ ፓርኪንግ ማድረግ ይቻላል። ሰፊ ነው፣ አሪፍ ነገር ነው፣ በጣም ደስ ይላል። ወደ ታችም አለ ፓርኪንግ። እኛ ጋር መጥተው ፓርኪንግ አያጡ፣ በረንዳ ላይ ማድረግ ይቻላል። ድሮ ውጭ ነበር፣ ሌላ ቦታ አቅራቢያ ነበር። አሁን ግን እዚህ ጋር ስላስተካከልን እዚህ ጋር ማድረግ ይቻላል። እንግዲህ ፓርኩን አይተናል። ደግሞ ከዚህ በኋላ የምናሳያችሁ የአካል ብቃት እንቅስቃሴ ያሉትን ውስጥ ያሉትን ነገሮች ነው። ከዚህ በፊት የነበረ ነገር ሂጂም ነበር አቋም። አሁን ግን ታድሶ ክረምት ላይም የተለያዩ የቴኳንዶ እንትኖችንም ይሰጣል። ኤሮቢክስም አላቸው። እና አንቺ እንዴት ነሽ ቴኳንዶ ላይ? ቤት የለሽም? እስካሁን የለኝም። ወደ ውስጥ እንግባና አሪፍ ሆኗል በጣም ታድሶ። ያው ተመልካቾቻችን ይሄን ይመስላል ጂሙ። ስለዚህ ኮች ማን ነው? ሰማታ እንስራ እንዴ ወይስ እንዳናቋርጣ ብለን ነው? አሁን እየጨረሰች ነው። እንዴት ነሽ ኮች? ሰላም ነሽ? ኮች አበራሽ ቦሬሳ እባላለሁ። በዚህ በኮሪያ ዘማቾች ፓርክ አሰልጣኝ ነሽ? አዎ። እንዴት ነው በርካታ ሰው ይመጣል? ከታደሰ በኋላ ያለው ሁኔታ እንዴት ነው? ጥሩ ነው፣ ሁሉም ነገር ቆንጆ ነው። እንደምታዩት ብዙ አገልግሎቶችን እንሰጣለን። ያው ማቴሪያሉ በደንብ ተሟልቶ ሰዎች መጥተው ይሰራሉ? አዎ፣ በደንብ በሚገባ። እንግዲህ ዳምፔል ምናምን አንስቼ ይሄዳሉ? አዎ፣ ደስ ይለናል። ያው ደስ ይለናል። ስለዚህ ዞር ዞር እንበል። የተለያየ ማቴሪያል ነው እዚህ የምናየው። ሁሉም አገልግሎት የሚሰጥ ነው እዚህ ያለው። ስለዚህ ያዋቂ ነው እንዳለ ይሄ ሁሉ? አዎ፣ ያዋቂም ልጆቹም ይሄኛው የእንትን መስሪያ ነው አይደል? ይሄ ቤልት ስኳት ይባላል። ሌጋችን ያሰራልናል። ይሄ ፒተረስት ይባላል። ሌግ ስቴሽን። ያው እነዚህ በሙሉ አፐር ቦዲያችን እንደገና ደግሞ ሎወር ቦዲያችንም በትክክል የሚያሰራልን ነው ማለት ነው። በጣም ወዳችሁ ናቸውና ዳንስ ደግሞ ዘይታይ። እሺ ተመልካቾች እሺ እሺ ከ2 እስከ 50 ኪሎ አለ። እንደምታየው የትኛው ትችላለህ አንተ? የትኛው ልስጥ? እስኪ ከ10 ባላነሰ። ከ10 ልስጥ? እስኪ ያ 10 ያው እንዳታሳፍረኝ መቼም። እስኪ አሁን ተመልካቾች እንግዲህ 10 ኪሎ ይዘዋል። ባይሳፕስ ከርል ለስራ ጎበዝ ጎበዝ ነው። አንቺስ ስኳት ትሰሪያለሽ? ልምዱ አለን። ያው ጎበዝ ቀጥል። ምን ልስራ ሌላ? ጎበዝ ነህ፣ በጣም ጎበዝ ነህ። እንግዲህ የተለያየ አማራጭ አለ። እንደዚህ ዳምፔሎች አሉ፣ በባሮች የሚሰራ አለ። አሁን ለክረምት ያዘጋጀ ነው ፓኬጆች። ለህፃናቶች ቴኳንዶ አለን። እንደገና ደግሞ ኤሮቢክስ፣ ዳንስ፣ ፊትነስ የተለያዩ ነገሮች ነው ያሉን። እዚሁ ነው ሁሉም ያለው? እዚሁ። አዎ፣ ኤሮቢክስ ያው እዛ ጋር ቦታ አለን ራሱን የቻለ። እነዚህን አገልግሎቶችን እንሰጣለን ማለት ነው። በነገራችን ላይ ተመልካቾቻችን ኮሪያ ዘማቾች መታሰቢያ ፓርክ ስትመጡ ግቢውን ብቻ አይደለም የምትጎበኙት፣ ስፖርትም እዚሁ አካል እንቅስቃሴ ሰርታችሁ እንደምትሄዱ ጤናችሁንም እንደምትጠብቁ ማሳያ ነው። በርካታ ሰዎችንም እያየን ነበር የሚሰሩ። ፊዚካላቸውን የቀየሩ ሰዎች አሉ እንዴ? በደንብ አለ። ያው እናስተዋውቃለን። ሌላ እንደነገርኩ ቦክስ አለን፣ ቦክስ ምናምን። አዎ፣ ዳንስ ፊትነስ አለን፣ ኤሮቢክስ አለን። ይሄ እንደምታዩ ደግሞ ወጣቶቹ እዚህ ጋር ስትሪንግ ላይ ይሰራሉ። ይሄን ያለን ማለት ነው። በጣም ደስ ይላል። ምንም የሌለን ነገር የለም በአጠቃላይ። ስለዚህ ኑ እያልካቸው ነው? ኑ አብረን እንስራ እንቀያየር እያልኳቸው ነው።
ይሄን ይመስላል። እንግዲህ ተመልካቾቻችን እንግዲህ ኮሪያ ግቢ ካየናቸው እና ከዚህ በፊትም የነበረ ነው በነገራችን ላይ ጂሙ አሁን ግን አምሮበት ታድሶ የሆነ ደስ የሚል አይነት ነገር አለው። እንደዚህ ጎብኝተናል። እስኪ ሌላውስ ምን ይመስላል የሚለውን ወደዛ እናያለን። እናመሰግናለን። እሺ አመሰግናለሁ። እንግዲህ ተመልካቾቻችን ከጂም ወጥተናል። እዚህ ጂም ላይ ሰርቼ አላውቅም። ሰርቼ አላውቅም። ተመልካቾቻችን እሰራለሁ። አሁን ለሚቀጥለው እንትኖች እሰራለሁ። አንዶም ለህዝብ ስላሰራንሽ አረ ቀጣይ ምናምን ብለሽ መጓዝ እሰራለሁ። ካፌም አላችሁ ነገር? አዎ እዚህ ጋር ካፌ ትኩስ ነገሮችን፣ ምግቦችን እዚህ ጋር አይስ ፖፖች፣ አይስክሬሞች የተለያዩ ነገሮች አሉ። ስለዚህ ልጆች ሲመጡ አይስክሬም፣ አይስ ፖፖች ምናምን ማግኘት ይችላሉ። ማይ አይስክሬም ሲል አዎ ዋጋችንም ተመጣጣኝ ስለሆነ ፌር በሆነ ዋጋ ስለምንሰራ ሁሉም ህጻናቶች መጠቀም ይችላሉ። ተመለሰን አሁን ወዴት እንሂድ? ወደዚህ የልጆቹ ህጻናት መጫወቻ ነው። ወደዚህ ደግሞ ያውልቱ እዚህ ጋር ስለሆነ ከዛ እንደዛ እንወርዳለን። ዋው በጣም ነው ያማረበት ግቢ። ይሄኛው ከእንጨት ሾኬዝ የተሰራ ነው። ተቆርጦ አሁን ብዙ ቦታ ተለምዷል። ይሄኛው በጣም የሚያምር ነው የሆነው የኮሪያ ዘማቾች ግቢ። ተመልካቾቻችን እኛ እንደምናውቀው ከዚህ በፊት ከዛሬ 3 ዓመት በፊት ምናምን መጥቼ ነበረ። ጫካ ነበረ፣ ዝም ብሎ እንደዚህ አይነት ሰው ቁጭ የሚልበት አልነበረም። ወኩያ ቺኛው አስፋልት ብቻ ነበረ ማቃት መኪና ውሽጥ ብሎ ሲሄድባት ሰውም ሲሄድባት። አሁን ግን በጣም አሪፍ ሆኗል። ስለዚህ እናሳያቸዋለን። ቴራስም አላችሁ? ከአንድም ሁለት የሆነ ቴራሶች አሉን። ቴራሶቹ ላይም ሳሮቹ ላይም እዚህ ፓርኮቹ ላይ ነፃ የሆኑ ቦታዎች ላይ ልደት፣ ሰርግ፣ ምርቃት፣ የተለያዩ ፕሮግራሞች የቀለበት ስነ ስርዓቶች ምናምን ማካሄድ ይችላሉ በተመጣጣኝ ዋጋ። ቴራሱ በተለይ በጣም ነው የሚያምረው። በጣም ነው የሚያምረው። መጸዳጃ ቤቶች ምናምን እዛው ነው። ቴራሶቹ ስር አለ። አሁን ደግሞ የተገኘ ነው እዚሁ እንግዲህ መቼም የኮሪያ ፓርክ ተብሎ እዚህ ቦታ ላይ ሰንደርስ መምጣት ህንጻው አለ። ከዛ ባሻገር እዚህ ጋር ሀውልት ይታያል። እነዚህ በኮሪያ እንትን ሀውልት የተሰሩ መታሰቢያ ሀውልታቸው ነው። ተመልካቾች በነገራችን ላይ የዘመቱ በቃኛው በዛኔ ቃኛው ተብሎ ነው የሚዘምቱትና በተለያየ ጊዜ ሄደዋል። ማለትም በየተራ ነው ሲሄዱ የነበሩት ለዘመቻ ወይም ለውጊያው። እዚህ ጋር ደግሞ የበርካታ ሰዎች ስም እናያለን። ሻለቃ ባሻ ደስታ፣ ወታደር አሰፋ ደገፉ፣ በርካታ ሰዎች በጣም ደስ ይላል። ማለት እነሱን ለማስታወስ የተሰራበት መንገድ። ከዛም ባሻገር ደግሞ ለእይታም በጣም ውብ ሆኖ ነው። እውነትም ፓርክ ነው የሚያስብለውን ነገር ከታሪካቸው ሲቀመጥም የሆነ በሚያምር ነገር ሆኖ የተሰነደ ነውና በጣም ደስ የሚል ነገር ነው። ግቢዎች በጣም ነው ያማረው። በጣም ከታደሰ በኋላ አንደኛ ታሪካዊ ቦታ ነው። ሁለተኛ ደግሞ የታሪካዊ ቦታ ከዚህ በፊት የነበረውን በርካታ ሰዎች ተመልካቾች ታውቁታላችሁ ብዬ አስባለሁ። በተለይ እዚህ አካባቢ አፍንጮ በርና አዲስ አበባ ላይ የኮሪያ ዘማቾችን ግቢ የሚያውቅ ሰው ግቢው ምን እንደነበረ የሚታወቀው በጣም የሚያስፈራ ነው። እንኳን ዘና ብለሽ አይደል? በጣም ጫካ ነበረ ነው። እዚህ ጋር ደግሞ የኮንሶዎች በነገራችን ላይ አዲስ አበባ ላይ አሁን በብዛት የሚሰሩ ፓርኮች ላይ እነዚህ ኮንሶዎች ያረፈበት ያው ተመልካቾች አንዱ የምናየው ይሄ የኮንሶዎች እጅ ተባለ አይቆም በጣም ረጅም ዓመት ነው። እነዚህ ድንጋዮችም እንግዲህ በሀገራችን ጥበብ በሀገራችን እውቀት የሚሰሩ ፓርኮች አሁን በጣም ሰፊ ናቸው። ልክ እንደ ኮሪያ ዘማቾች ፓርክ ደግሞ ሲሆን ከውበትና ታሪክን አንድ ላይ አሰናስሎ የተሰራ ነው። በጣም ደስ ይላል። እያየን ነው። እንደተመቻችሁ እናምናለን። ቅዳሜ መዝናኛ እንደቀጠለ ነው ጉዟችን። አሁን ወዴት ነው የምንሄደው? ወደ ልጆቹ ጋር የልጆቹን መጫወቻ ነው ያለው። እንግዲህ በጣም የእውነት በጣም በሚያምር መልኩ እንደተሰራ ነው እያየን ያለ ነው። የኮንሶርከን ደግሞ ከዚህ ነው በደንብ ይታያል። ለእይታ ራሱ አያምርም? እዛ ጋር ቅድም እንደነገርኩት ቴራሶች ላይ የተለያዩ ፕሮግራሞች ማድረግ ይቻላል። ባይዘው ፓርካችን ላይ ኢቨንቶችን ማዘጋጀት ይቻላል። የተለያዩ ኢቨንቶችን ማዘጋጀት ይቻላል። እኛም ከሊንክ አፕ ኢቨንቶች ጋር በመሆን በጣም ብዙ የተለያዩ ኢቨንቶችን እናደርጋለን። ኢቨንት ማድረግ የፈለጋችሁ ሰዎች እዚህ ፓርካችን ላይ መታችሁ ኢቨንት ማድረግ ትችላላችሁ። የልጆች መጫወቻ ዛሬም ልጆች አሉ። የተወሰኑ ያው ክረምትም ስለሆነ የተወሰኑ ልጆች ይመጣሉ። ግን በብዛት ቅዳሜና እሑድ ነው። ቅዳሜና እሑድ በሚመጡበት ሰዓት ዋና አለ፣ ባውንሲንጎች አሉ፣ ኤልሞ አለች፣ ፈረስ አለ፣ መኪና አለ። ብዙ ጌሞች የሚኖሩት ቅዳሜና እሑድ ነው።
ተመልካቾች እንግዲህ ወላጆች ምናልባት እዚህ የሚመጡ ይሄን ቦታ ታሪካዊ ቦታ ብለው ልጄ ይቀመጣል አይሉ። አሁን በጣም ደስ የሚለው ብዙ አብዛኛው ፓርኮቻችን እንደዚህ ናቸው እና ለልጆች የተሰራላቸው ነገር አለ። በጣም ደስ ይላል። እንዲሁ እያደረጉ ነው ልጆች። ፓርኩን በጣም ነው የወደድኩት። ያው ከዚህ በፊት አውቀዋለሁ፣ ግን እንደዚህ ከተሰራ በኋላ የሆነ ለመናገር ዛሬ ነው የመጣሁት እና በጣም ነው የሚያምረው። የሁሉ ነገር ግልጥልጥ ያለ ነው ይመስለኝ። እዚህ ጋር አሁን መስጊዱ ድሮ በጣም በጫካ ፍን ያለ ነገር ነበረ። ከዛ እዚህ ጋር ያለው ወንዝም ደግሞ ማለት ነው የሆነ አይታይም፣ በቃ ወንዝ እንዳለ ብቻ ነው የምናውቀው እንጂ አሁን ቀርበሽ ታያለሽ ነው። ከዛ ባሻገር ግን እዚህ ላይ እንውጣና ቴራሱ ላይ እይታው ምን እንደሚመስል ተመልካቾቻችን እናያለን። ዋው! ከዚህ ደግሞ እይታው በጣም ነው የሚያምረው ተመልካቾቻችን። የእውነት ለማካበድ አይደለም፣ ይሄው አየነው ቅድሙ እርከኑ ይሄው እዚህ ጋር ማለት በደንብ ይታያል። ከዚህ ነው ሽማታው የለም። ይሄው እዛ ጋር የሚሰራው እናያለን። ሁሉንም እዚህ ጋር ያሉትን ነገሮች በብዛት ከሞላ ጎደል ይታያሉ። ስለዚህ አሁን እዚህ ጋር ቴራስ ጋር የትኛውም ዝግጅት ማድረግ ይችላል። የተለያዩ ዝግጅት ቅድም እንደነገርኳችሁ ምርቃት፣ ልደት፣ በቃ በመጣኑ ሰርግ ይችላል፣ ደንብ ይችላል። እኛ ድንኳንም ወንበርም አለን። ቀድመው ብቻ ቡክ ማድረግ ነው የሚጠበቅባቸው። ቀድማችሁ ቡክ ካደረጋችሁ እዚህ ይሄን ቪው እያያችሁ በጣም አማራ እንግዲህ ተመልካቾቻችን ይሄው አፍንጮ በር መስጊድ በጣም ታዋቂ መስጊድ ነው። ይሄ መስጊድ እስካይታይ ድረስ አይደለ በጣም በዛፎች ተከልሎ ነበረ። አጠገቡ የነበረው ወንዝም ጥሩ አልነበረም። አሁን ግን ይሄው እናንተና መስጊዱ ራሱ በጣም ተቀራርባችኋል። በጣም ደስ ይላል፣ ያምራል። ይጸጥላል ነው ማለት አሁን እኮ ቀንም ማታም በቃ ማለት ነው ይሄ ያለው ቫይብ እንትን የሚል አይመስለኝም። ድሮ እኮ ቀን ራሱ እኮ በዚህ ሰዓት አይታሰብም ማለት ነው። እዚህ አካባቢ ድሮ በጣም ወንጀል የሚሰራበት ቦታ ነበረ። አሁን ግን ሴፍ ነው። አሪፍ የሆነ ሴኩሪቲ ያለን። በዛ ላይ አሁን ከታደሰ በኋላ በጣም አሪፍ ነው። መስተካከል ጀምር አሪፍ ነገር ከሆነ እኮ እንደዚህ ማለት ወንጀል ይሰራል ይስራና አሁን ልትዝናኑ ነው ተመልካቾቻችን። አሪፍ ቦታ ነው። በጣም የምር ወድጄዋለሁ። ተመልካቾች በነገራችን ላይ ያው በብዙ ፕሮግራማችን እንደዚህ ፓርኮች ምናምን ስናሳያቸው አንዳንድ ቦታዎች ከዚህ በፊት ሰዎች ያውቋቸውና እሱ ነው የሚሉበት ሁኔታ አለና ይሄኛውም ኮሪያ ዘማቾች ፓርክም እሱ ነው የሚያስበለው። እኔም አይቼው ስለማውቅ የነበረው ነገር እኔ እማኝ ነኝ ለዚህ ቦታ አሪፍ መሆኑ መሻሻሉ ምርጥ ነው። ሰው ወክ ያደርጋል በዛ መንገድ ላይ ምናምን በጣም ደስ ይላል። ይሄ ሁለተኛ ቴራሳችን ነው። ቴራሱ ላይ ፕሮግራም በሚያዘጋጁበት ሰዓት ከታች ቶሌቶች አሉ። ያትም ሜዳ ይጠበቅባቸው ብዙ ወደዚሁ ነው። እዚሁ ታች ነው። ተመልካቾቻችን በጣም ግቢውን ስንወጣ ስንወርድ አይታችሁታል። ደስ ይላል። ግን ቅድም ያለፈና ካፌ ያለች አይደል? ካፌ ያለች እንለና እንግዲህ መጨረሻ ሀሳባችንን ተመልካቾች አድርሰን እንጨርስ ይሆናል። ይሄኛው ቦታ ያምራል። በቃ ለወንዙም ቅርብ ነን እኮ እዚህ ጋር። እዚህ ጋር የተለያዩ መጽሐፍቶችን ማንበብ፣ አሁን እዚህ ጋር ራስን ማደስ ይቻላል። ወደ ካፌያችሁ መጥተናል። ስለዚህ አረፍ እንበልና ተመልካቾችም ከኛ ጋር አይናቸው ደከማቸው ሲዞሩ ቁጭ እንበልና አረ ስለ ካፌያችን ማወራለሁ እያልሽ ነበር። ተመልካቾች እንግዲህ በኮሪያ ዘማቾች መታሰቢያ ፓርክ ከሚገኙ አንዱ ነገሮች ካፌ ነው። ድሮ ነበር አይደል ወይስ ታድሶ ነው ወይስ አልነበረ? ካፌ አልነበረ። ስለዚህ ትልቁን ነገር ነው የሰራችሁት ካፌ። ያው ሰው እዚህ ሲመጣ የሆነ ነገር ቢፈልግ ምንም ነገር አያጣም። ትኩስ ነገሮች፣ ኬኮች፣ ፋስት ፉዶች፣ ምግቦች፣ የተለያዩ ነገሮች አሉ። የተለያዩ ኢቨንቶችን፣ ልደቶችን፣ ፕሮግራሞችን ቅድም እንደተናገርኩት የተለያዩ ፕሮግራሞችን እዚህ ማድረግ ይችላሉ። ህፃን ይዘውም ለመጣ ካፌ ሬስቶራንቶችን ማግኘት መጠቀም ይችላሉ። ስለ ግቢያችን በሞላ ጎደል ይሄንን ይመስላል። ምን ያህል ነው መግቢያው? በደንብ ተዝናንቶ 300 ብር ነው። 300 ብር ሙሉ ጌም ተጫውተው ህፃናቶች ቅዳሜና እሁድ በሚመጡበት ጊዜ ዋና፣ ባውንስሊንጎች ብዙ ነገር ተጫውተው 300 ብር ነው የሚከፍሉት። ወላጅ አይከፍልም።
አንድ አጫዋች ይዞ ለመጣ ወላጅ አይከፍልም። ወላጅ ሁለት ነው። አሁን እናትና አባቱ ነው ልጅ ይዘው ይመጡት ይከፍላል። አባት ይከፍላል፣ 100 ብር ይከፍላል። አባት ለምን ይከፍላል? እናት ለምን አከፍል? ያው እናት ለማጫወት ነው የመጣችው፣ አባት ለማየት ነው። አቤት! ስለዚህ ተመልካቾች እንግዲህ አባቶች እንደምትከፍሉ አስባችሁ ኑ። እናቶች ግን ልጆቻቸው ነው ልታጫውቱ ነው። የእናት ፌቨር አለና ተመልካቾቻችን እንግዲህ የቅዳሜ መዝናኛ የጉዞ ዝግጅታችን ይህን ይመስል ነበረ። ዛሬ እንግዲህ በኮሪያ መታሰቢያ ፓርክ የኮሪያ ዘማቾች መታሰቢያ ፓርክ ተገኝተን ከቤዛ ጋር እንግዲህ ጎብኘት አድርገን ነበረ ግቢውን። በቀጣይ ዝግጅት እንግዲህ በሌላ የጉዞ ፕሮግራም የምንገናኝ ይሆናል። የቅዳሜ መዝናኛ ዝግጅቶቻችን ግን ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁ ነው።